እንደ አውሮፓውያኑ አቆጣጠር በ1936 በቦነስ አይረስ አርጀንቲና ተወለዱ። ፖፕ ፍራንሲስ አባታቸው ማሪዮ ጣሊያናዊ የባቡር ትራንስፖርት አካውንታንት ሲሆኑ እናታቸው ደግሞ አርጀንቲና የተወለዱ ጣሊያናዊት የቤት እመቤት ናቸው። ቤተሰባቸውም ከፖፕ ፍራንሲስ ውጪ ሌሎች 4 ልጆችን ያፈራ ነው። ገና በ10ዎቹ ዕድሜ ጀምሮ ከባድ የጤና እክል የሚገጥማቸው ጳጳሱ ሳምባቸውን ክፉኛ ታመው ከሞት አፋፍ ብዙ ጊዜ ተመልሰዋል። የሞታቸው ምክንያት የሆነው ይሄው የሳምባ በሽታ ታዲያ ሕይወታቸውን ሙሉ ሲከተላቸው ኖሮ በ88 ዓመታቸው ሕይወታቸውን ነጥቋቸዋል። የቀድሞው ጆርጅ ማሪዮ በርጎግሊዮ የአሁኑ ሊቀ ጳጳስ ፍራንሲስ በአንድ ወቅት የምሽት ክበብ አሳላፊ ሆነው ሰርተዋል። ስራቸውም በር ላይ ማስተናበርና ክበቡን ማጽዳትን የሚጨምር ነበር። ከምሽቱ ክበብ አሳላፊነትና ጋርድነት የተነሱት እኒሁ እውቅ የሮማ ካቶሊካዊት ቤተክርስቲያን ጳጳስ በኬሚስትሪ ባለሙያነት ተመርቀውም ነበር። ሆኖም በተመረቁበት ዘርፍ ሳያገለግሉ ፍልስፍናን፣ ስነ ጽሑፍንና ስነ ልቦናን አጠኑ። ኋላም ጀስዊት ወይም ኢየሱሳዊ ከሆኑ በኋላ ሃይማኖታዊ ጥሪ በመቀበል በ1958 ወደ እምነታቸው አዘነበሉ። እንደ አውሮፓውያኑ አቆጣጠር በ1969 ቄስ ሆነው ከመሾማቸው በፊት የሰብአዊነት የፍልስፍናና የስነ መለኮት ትምህርቶችን በመከታተል በኢየሱሳውያን ትምህርት ቤቶች አስተምረዋል። ስፓኒሽ፣ ጣሊያንኛና ጀርመንኛን አቀላጥፈው ይናገራሉ። ይህም በሄዱበት ሁሉ እንዲግባቡ በማድረግ የተወደዱና የተከበሩ እንዲሆን አስችሏቸዋል። ከ1973 እስከ 1979 አርጀንቲና ውስጥ በበላይ አገልጋይነትም ሰርተዋል። በኋላም የዶክትሬት ዲግሪያቸውን በስነ መለኮት ትምህርት በጀርመን ጨርሰው በ1992 የቦነስ አይረስ ረዳት ጳጳስ ሆነው ከመሾማቸው በፊት በአካዳሚክና በፓስተርነትም አገለገሉ። በ1998 የቦነስ አይረስ ሊቀ ጳጳስ እንዲሁም በ2001 የአርጀንቲና ካርዲናል ሆኑ። በጎርጎሮሲያኑ በመጋቢት 13 ቀን 2013 በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ይህም ለቫቲካን ቅዱስ ጴጥሮስ መንበር ጀስዊትስ ወይም ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስ አስብሏቸዋል። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ሲታዩ የኖሩ ቢሆንም እርሳቸው ግን ታሪክን ቀይረው የመጀመሪያው ኢየሱሳዊ ጳጳስ ለመሆን በቁም። ርዕሰ ሊቃነ ጳጳስ የነበሩት ቤኔዲክት 16ኛ ሲሆኑ የታሪክ መዝገብ ሲገላበጥ እሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስ ያስብላቸዋል። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጁ ግሪጎሪ ሳልሳዊ በኋላ እርሳቸው አውሮፓዊ ያልሆኑ የመጀመሪያው ሊቀ ጳጳስ ናቸው። እንደ አውሮፓውያኑ አቆጣጠር መጋቢት 13 ቀን 2013 ርዕሰ ሊቃነ ጳጳሳት ሆነው ቢመረጡም ከሐዋርያው ቤተ መንግስት ይልቅ በቫቲካን የእንግዳ ማረፊያ ውስጥ መኖርን፣ ባለባበስና በአኗኗር ዘይቤ ቀለል ያለ ህይወት መንገድን በመምረጥ እንዲሁም የህዝብ ማጓጓዣዎችን በመጠቀምና የራሳቸውን ምግብ አብስሎ መመገብን ምርጫቸው አደረጉም። የጳጳሱ ታሪክ ሲወሳ ቅልጥ ያሉ የእግር ኳስ ቡድን ደጋፊና የማራዶና ወዳጅ እንደነበሩም አለማንሳት ንፉግነት ነው። እግር ኳስ መለከታለው ደስታም ይሰጠኛል ሲሉ ብዙ ጊዜ ይደመጣሉ። ጳጳሱ የሞት ቅጣትን በማውገዝ በሰው ልጅ ክብር ላይ የሚፈጸም ጥቃት ነው በማለትም ብዙ ጊዜ አውግዘዋል። የሞት ቅጣት ሊደረግ እንደማይገባ በተደጋጋሚ ከማውገዝም አልፎ በትምህርታቸው ላይም ከማካተት አይቦዝኑም። ከዚህ በተጨማሪም ስለ አየር ንብረት ቁጥጥር የሚሟገቱና የአካባቢ እንክብካቤ ከማህበራዊ ፍትህ ጋር ሊቆራኝ እንደሚገባ እንዲሁም በአየር ንብረት ለውጥና ስነ ምህዳሩ ውድመት ላይ ዓለም አቀፍ እርምጃ መወሰድ አለበት የሚል እምነት ያላቸው የአየር ንብረት ተሟጋችም ጭምር ናቸው። በተጨማሪም በቫቲካን መዋቅሮች ውስጥ ጉልህ የፋይናንስ ማሻሻያዎችን በማከናወን ግልጽነትንና ተጠያቂነትን ተግባራዊ አድርገዋል። የሃይማኖት ወንድማማችነትንና ሰላምን በማስፈን የአረብን መሬት የጎበኙ የመጀመሪያው ጳጳስም ነበሩ። ፖፕ ፍራንሲስ በዓለም አቀፍ ደረጃ ዲፕሎማሲያዊ ግንኙነቶችን አሻሽሏል። ከተለያየ እምነቶች ጋር ግንኙነት ማድረግንም እንዲሁ። ሽብርቅርቅ፣ ሽቅርቅር፣ ከልክ ያለፈ ድግስ ምቾት የማይሰጣቸው ሲሆኑ ሰው የሚል ነገር እንደሚመርጡ ብዙዎች ይናገራሉ። ወደ ነዳያን የሚቀርቡና ነዳያንን የሚረዱ የእምነት አባትም ናቸው። ለምሳሌም ቫቲካን ለጳጳሳት የምታቀርበውን ውድ ሊሞዚን ቢቀርብላቸውም ወዲያ በሉልኝ ያሉና ሌሎች ካርዲናሎችን በሚያመላልሰው የህዝብ አውቶቡስ መሳፈርን የመረጡ የእምነት አባት ናቸው። በዚህ ቀለል ያለ ህይወት ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመኖቻቸው ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸውም ይታወቃሉ። የሚመሰገን ትምህርቶችን ማስፋፋት የቻሉት ሊቀ ጳጳሱ የሚወዳቸው እልፍ ሰዎች ቢኖርም ጥላቻቸው ከፍ ያሉ ሰዎች መኖራቸውም ይነገራል። ሴት ቀሳውስት ጳጳሳት ሆነው ሊሾሙ አይገባም፣ የእርግዝና መከላከያ መጠቀም ስህተት ነው ብለው የሚያምኑ ከመሆንም ባሻገር በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ማለታቸው በሰዎች ዘንድ የጥላቻ ፍሬን እንዲዘሩ አድርገዋል ይባላል። ሊቀ ጳጳስ ፍራንሲስ
በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የህፃናት መደፈሮችን በበቂ አልተከላከሉም የሚል እንደሆነም በእሳቸው ዙሪያ የወጡ መረጃዎች ያሳያሉ። ይህም በተመለከተም ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪያ ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስ ደርሰው ያውቃሉ። ይህም ሊቀ ጳጳሱ በህፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም በሚል ነበር። ሊቀ ጳጳስ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያኑ አባትም ነበሩ። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንት በፊት አገግመው ወደ መኖሪያቸው መመለሳቸውም ተነግሮ ነበር። በሕክምናቸው ወቅት ከህዝብ ዓይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክት አስተላልፈውም ነበር። በማግስቱ በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን ማዕከል የሆነችው ቫቲካን ሚያዝያ 13 ቀን 2017 ዓ.ም ሰኞ ረፋር ላይ ይፋ አድርጋለች።